አርዕስተ ዜና በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት አሁንም በከፍተኛ የደህንነት ስጋት ውስጥ መሆናቸውን ተናገሩ። በማህበረ ቅዱሳን የህዝብ ግንኙነትና ትብብር አገልግሎት ማስተባበሪያ የተሰናዳው ዓለም አቀፍ የድረ ግቢ ጉባኤ ምሩቃን መርሃ ግብር ላይ የግቢ ጉባኤ አገልግሎት ከፍተኛ ትኩረት እንደሚያስፈልገው ተገለጸ። ቅድስት ቤተክርስቲያን በውስጥና በውጭ ሀገራት ያላትን የሰው ኃይል ከምትሰጠው አገልግሎት ጋር በማጣጣም የኢኮኖሚ አቅሟን ማሳደግ እንደሚጠበቅባት ተገለጸ። ሰላም ጤና ይስጥልኝ እንደምን አምሽታችኋል የተከበራችሁ ተመልካቾቻችን ሳምንታዊ የዕለተ ረቡዕ አበይ የዜና መርሃ ግብራችን አርዕስተ ዜናዎችን በማስቀደም ጀምረናል። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ የምቆይ ነው የሚሆነው ከዜናዎቹ ጋር አብራችሁ ነው። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የሚኖሩ መነኮሳት አሁንም በከፍተኛ የደህንነት ስጋት ውስጥ መሆናቸውን ተናገሩ። የዝቋላ ወረዳ አስተዳዳሪ በበኩላቸው ጥቃት አድራሾችን የወንጀሉ ተጠያቂ ለማድረግና ችግሩን ለመፍታት ተጨማሪ ኃይል ማሰማራታቸውን ተናግረዋል። ቤተማርያም ተምትሜ ዝርዝሩን በተከታይነት ያቀርበዋል። በኦሮሚያ ክልል በምስራቅ ሸዋ ዞን ውስጥ በሚገኘው በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም በሚኖሩ መነኮሳት ላይ ሰኔ 13 2017 ዓ.ም በታጣቂዎች በተፈጸመ ጥቃት አንድ የገዳሙ አባት ተገድለዋል። ተከትሎም አሁንም ታጣቂዎቹ ከገዳሙ አቅራቢያ በመሆናቸው የገዳሙ መነኮሳት አሁንም በከፍተኛ ስጋት ላይ መሆናቸውን ለጣቢያችን ተናግረዋል። ባለፈው መግለጫ እንደሰጠነው የተገደሉት አባ ሚካኤል የሚባሉ በገዳሙ ውስጥ ባገለግሉ የነበሩ እሳቸው ናቸው። እሳቸውንም በክብር በስፍራው አንስተን እንደሚገባ ስርዓት ቀደም 4 ተናጋሪዎችን ባረፉበት ስፍራ ላይ የተናጋት እንደሚገባ ክብር ስርዓት በስፍራ ላይ ተካተናቸዋል ማለት ነው። አሁን ታች ላይ ገዳሙ ጫካ አለ አይደል? ገዳሙ ተራራው ዙሪያ ላይ እነዚህ ሰዎች አሉ። ለአደጋ የተቀመጠ ሰው ብዙ አደጋ ማድረስ ይችላል እና እንዳየነው አሁን እስከ ዓርብ ረቡዕ ድረስ እየወጡ እንደሚመለሱ ነው። አሁን ቅዱሳን ከተማ ድረስ እየመጡ እንደሚመለሱ ነው እና ገዳሙ እንደሚፈልገው የተለመደውን ተግባራዊ ህይወት ለማከናወን አስጊ ነው አሁን። ምክንያቱም ዛሬ እንመጣለን ይላሉ፣ ነገ ይመጣሉ ይባላል፣ ተነገ ወዲያ ይመጣሉ ይባላል። አሁን ገዳሙ ላይ ያሉት ከ12 የማይበልጡ እንትኖች ናቸው። እንደው 20 እንኳን የሚሆኑ እንትኖች የኃይል አባላት ማለት ነው። ታጣቂዎቹ በገዳሙ አባቶች ላይ ካደረሱት ጥቃት በተጨማሪ የገዳሚያኑን መገልገያ ቅዱሳን መጻሕፍት ማቃጠላቸው የተገለጸ ሲሆን በስፍራውም ያልተገባ ተግባራትን መፈጸማቸው ተሰምቷል። ያለውን መገልገያ መጻሕፍታቸውን አቃጥለውባቸው ገለው ደግሞ አንስተው ገለው እሳቸውን ወደ ገደል ጥለው እነሱ እሳቸው በአክሱ እሳቸው መኖሪያ ዋሻ ውስጥ እነሱ ናቸው ተቀምጠውበት ትናንት ስንወስድ እዚያው ሳት ሁሉ አንድደው የተገለገሉበትን የሲጋራ ፓኮች ሁሉ አግኝተናል እዛ ውስጥ ማለት ነው። የሆነ ፍየል ይሁን ሰታ ይሁን ባናውቅም ግን የሆነ የበሉትን ነገር አለ እንጂ ስጋ ነገር አለ ምናምን አግኝተናል እዛ ውስጥ ማለት ነው። ከዛ ያለፈ በገዳሙ ላይ አሁን የንብረት ጉዳት የደረሰ ነገር የለም። ጥቃቱ የተፈጸመበት ወረዳ አስተዳዳሪ የሆኑት አቶ ፍሬዘር ጥቃቱን ያደረሱትን አካላት የህግ ተጠያቂ ለማድረግ የተለያዩ ስራዎች እየተሰሩ መሆኑንም ተናግረዋል። ኩታን ቆረኖ የምርመራ አካል ይዞት እየመረመረ ያለ ጉዳይ ነው። ውጤቱ ፖሊሶች እንደጨረሱ ማሳወቅ ይቻላል። በማህበረ ቅዱሳን የህዝብ ግንኙነትና ትብብር አገልግሎት ማስተባበሪያ የተሰናዳው ዓለም አቀፍ የድረ ግቢ ጉባኤ ምሩቃን መርሃ ግብር ላይ የግቢ ጉባኤ አገልግሎት ከፍተኛ ትኩረት እንደሚያስፈልገው ተገለጸ። ማስተባበሪያው ለአባላቱ ከስራ ፈጠራ ውጤታማነት ጋር በተያያዘ ሻለቃ አትሌት ኃይሌ ገብረስላሴን ጋብዞ የህይወት ልምድና ተሞክራቸውን አጋርቷል። ነውም ገብረኪዳን ተጨማሪ አለው። የሚመረቁ የግቢ ጉባኤ ተማሪዎች ተልእኮ ተኮር አገልግሎት ይዘው የሚሰማሩበትን እድል ለማሳደግ የተከናወነ ነው። ዓለም አቀፍ የድረ ግቢ ጉባኤ ምሩቃን መርሃ ግብር መሰናዶ ውጤታማ እንደነበር በመግለጽ የማስተባበሪያው ምክትል ስራ አስኪያጅ ዲያቆን ሲሳይ ብራኑ ስለ ዓላማው ያስረዳሉ። መርሃ ግብር ዋናው ዓላማ በግቢ ጉባኤ በጋራ በህብረት ስናገለግል ስንማር ቤተክርስቲያንን ለማገልገል ስንተጋ ነበር።
ከተመረቅም በኋላ ይሄን ትጋታችንን ለማስቀጠል በጋራ ቤተክርስቲያንን ለማገዝ እንዲሁም ደግሞ የተለያየ ደረጃ ላይ ያለ የግቢ ጉባኤ ምርቃን ስለለ አንዱ ለአንዱ ድጋፍ እንዲያደርግ የማገናኘት ስራ ለመስራት ነው መርሃ ግብሩ ዓላማ። ከ300 በላይ የድረ ግቢ ጉባኤ ምሩቃን በተገኙበት መርሃ ግብር ላይ ዓላማና ግብ ይኖራችሁ ለሱም በስርዓት ውስጥ መትጋት ያስፈልጋል በማለት ሻለቃ አትሌት ኃይሌ ገብረስላሴ የህይወት ልምድና ተሞክሯቸውን አጋርተዋል። ሲወለድም እና ሲሞት ተመሳሳይ ነው። በመሃል ያለችው ነገር ምናልባት ካልሆነ በስተቀር እንግዲህ እሷን ለመስራት ደግሞ እናንተ ወጣቶች በተቻላችሁ መጠን ሁላችሁም የራሳችሁ ጀግና ናችሁ። በቃ ፈጣሪ አድራጊ ናችሁ። አታውቁትም እንጂ በውስጣችሁ ብዙ ኃይል ብዙ ፖቴንሻል አለ። ከኔ ተሻለ እንዳላችሁ አረጋግጥላችኋለሁ። እዚህ እኔ ኃይሌ ሲመጣ የሱ ሚስጥር የሱ ምንም ሚስጥር እኔ እዚህ ብነግራችሁ በኃይሌ ምንም ሚስጥር የለም። ምንም የተለየ ነገር አይደረግም። በስተመጨረሻም ምክትል ስራ አስኪያጁ ይህ ዓለም አቀፍ የድረ ግቢ ጉባኤ ምሩቃን መርሃ ግብር ከ2014 ዓ.ም ጀምሮ መከናወኑን በመግለጽ ተከታዩን መልእክት አስተላልፈዋል። የመጀመሪያው የግቢ ጉባኤ አገልግሎት እየተፈተነበት ያለው ጊዜ ላይ ነው ያለው። እንደዚህ ጊዜ እና ደግሞ ወደፊት እንዳለው ጊዜ ግቢ ጉባኤ አገልግሎት የሚፈተንበት ጊዜ ያለ አይመስልም። በጣም አገልግሎት አስጨናቂ ነገር ውስጥ ነው። እናንተ ምናልባት ያኔ ዛፍ ስር ቁጭ ብለን እየተማርን አዋራው እየቦነነብን ትሉ ይሆናል። አሁን አዋራ የሚቦንበት ተማሪ ነው የሌለው። አዳራሾቹ እናንተ በተማርንባቸው ሰዓት ላይ አንዳንዶቹን አዳራሾች ዋጋ ከፍለን ሰርተናቸው ሊሆን ይችላል። እመኑኝ እዛ ውስጥ ገብቶ የሚማር ሰው እየጠፋ ነው። አሁን ስለ እግዚአብሔር እንተጋገዝ፣ ልጆቻችን እናስተምራቸው። በተያያዘ ዜና ማህበረ ቅዱሳን አባላቱን በስራ ፈጠራ ውጤታማነት ላይ ግንዛቤ እንዲኖራቸው ከማድረግ ባለፈ ለተግባራዊነቱ በትኩረት እየሰራ መሆኑን አስታውቋል። በዚህ አገልግሎትም እስካሁን ከ1900 በላይ የማህበሩ አባላት ተጠቃሚ መሆናቸውም ተመላክቷል። ናኦም ገብረ ኪዳን ተጨማሪ ይዞልናል። በዓለማችን የውጤታማነት መድረክ ላይ ከፍተኛ ፍጥነትና ተወዳዳሪነት አይነተኛ መለኪያ ሆነው ይቀርባሉ። ለዚህም የሥራ ዕድል ፈጣሪነት አማራጭ የሌለው ምርጫ ከሆነም ሰነባብተዋል። ከዚህ ረገድ ማህበረ ቅዱሳን አባላቱን ተጠቃሚ ለማድረግ እያከናወነ ያለውን በማህበሩ የህዝብ ግንኙነትና ትብብር አገልግሎት ማስተባበሪያ ምክትል ስራ አስኪያጅ ዲያቆን ሲሳይ ብርሃኑ ያስረዳሉ። ኦርቶዶክሳውያን ሆነው የራሳቸው የድርጅት ያላቸው ተቋማትን የሚመሩ ባለሀብቶች ጋር መሪ በአመራር ደረጃ ላይ ያሉ አባላት ጋር ውይይት አድርገናል። በተለይ ለግቢ ጉባኤ ምሩቃን እንዴት ነው ምን አይነት እድል መስጠት ይችላሉ? እስካሁን እንግዲህ በሰራው ስራ ወደ 2900 የሚሆኑ ኦርቶዶክሳውያንን የስራ እድል መስጠት ይችላል። ከ2014 ዓ.ም ጀምሮ በተለያዩ ተቋማት ላይ ስራ እንዲያገኙ ለማድረግ ሞክረናል። በስራ ፈጣሪነቱ ላይ ስኬታማ ለመሆን የጌታችን የመድኃኒታችን የኢየሱስ ክርስቶስ ሕይወት አይነተኛ ምሳሌ መሆኑን የሚናገሩት ሻለቃ አትሌት ኃይሌ ገብረስላሴ ኦርቶዶክሳውያን ወጣቶች የስራ ፈጣሪ መሆን እንደሚገባቸው ጠቁመው ለመንገዳቸው ተከታዩን መልእክት አስተላልፈዋል። ዓላማና ግብ እንትን ጎል አላችሁ አይደለ? ይሄንን ዓላማና እቅድ የምታሳኩበት አንዱ ሁለት ቱልሶች ያስፈልጓቸዋል። ለመጀመሪያው ዲሲፕሊን ነው። ለተሰማራችሁበት ላላችሁበት ለምትሰሩት ስራ የምትከፍሉት የምታደርጉት ዋጋ ነው። ዲሲፕሊን ማለት ጠንክሮ መስራት ማለት ነው። እኔ አልነግራችሁም። በእኛ ጠንክሮ መስራት የሚባለው ምን እንደሆነ ታውቃላችሁ? በህይወትና በሞት መካከል ያለ ስራ ማለት ነው። በስተመጨረሻም ማስተባበሪያው በ2014 ዓ.ም በጀመረው የዓለም አቀፍ የድረ ግቢ ጉባኤ ምሩቃን አገልግሎት ዓላማውን ከግብ ለማድረስ በ2018 ዓ.ም ለማከናወን ያቀደውን ምክትል ኃላፊው እንደሚከተለው ያብራራሉ። 2018 በጣም በሙሉ ኃይላችን መግባት እንፈልጋለን። የመጀመሪያ ከተቋማት ጋር ይሄ የሥራ ፈጠራ ስልጠና ከሚሰጡ እንደዛ አይነት ሲስተም ዴቨሎፕ ካደረጉ ተቋማት ጋር አግሪመንት መያዝ ጀምረናል። ቅድም እንዳልኩት አሁን አንዱን አግሪመንት ጨርሰናል። ሁለተኛና ሶስተኛውን ደግሞ እናስቀጥላለን። ከዛ በመቀጠል ወጣቶቹ በጋራ የሚገናኙበትን መንገዶች እያመቻቸን ነው። ዝክረ ወንጌል ወዝክረ ሊቃውንት በሚል መሪ ቃል የተሰናዳው የምክክር ጉባኤ በቤተ ክርስቲያን መንፈሳዊ አገልግሎት ላይ የሚስተዋሉ ችግሮችን ለመቅረፍ ጉልህ ሚና እንደሚኖረው ተገለጸ። የምክክር ጉባኤው የጠቅላይ ቤተ ክህነት ትምህርትና ማሰልጠኛ መምሪያ ከስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ጋር በጥምረት የሚያካሂደው መሆኑም ተገልጿል። ዲያቆን ኤርሚያስ ደባሱ ዝርዝር አለው።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጽሕፈት ቤት የትምህርትና ማሰልጠኛ መምሪያ ከስብከተ ወንጌልና ሐዋርያዊ ተልእኮ ጋር በመሆን ዝክረ ወንጌል ወዝክረ ሊቃውንት የምክክር ጉባኤ የፊታችን ሰኔ 24 እና 25 እንደሚያካሄድ አስታውቋል። በመሆኑም የጉባኤውን ዓላማ በተመለከተ የትምህርትና ማሰልጠኛ መምሪያ ኃላፊ የሆኑት መጋቢ ሐዲስ ኃይለ እግዚአብሔር አሰፋ ተከታዩ ማብራሪያ ሰጥተውናል። የወንጌሉ ተግዳሮት ምንድነው? የመንፈሳዊ አገልግሎት እንግዲህ ቅዳሴው ማህሌቱ ህዝብንና እግዚአብሔርን የሚያገናኝ መንፈሳዊ አገልግሎት ነውና የዚህ አገልግሎት ተግዳሮቱ ምንድነው ብለን በጥናት ላይ ተመስርተን ተወያይተን ችግሮችን ነቅሰን ካወጣንና ከለየን በኋላ የመፍትሄ አቅጣጫ ማስቀመጥ ነው። ሁለቱ መምሪያዎች በጋራ መስራታቸው በቤተክርስቲያን የስብከተ ወንጌል የቅዳሴና የማህሌት አገልግሎት ላይ የሚስተዋሉ ችግሮችን ለመቅረፍ ያስችለናል ያሉት መጋቢ ሐዲስ ኃይለ እግዚአብሔር አሰፋ አገልግሎታችን ከግል ጥቅም አልፎ ምእመናንን ወደ ቤተክርስቲያን ለማቅረብ የሚችልበትን የመፍትሄ ሐሳብ ለመፈለግም ትልቅ ድርሻ አለው ብለዋል። አገልግሎታችን ምእመናንን ያረካ ነው ወይስ እኛን ነው የሚያረካ? አሁን ያለው ዛሬ ላይ የምናገለግለው ሰብከን ራሳችንን የምናረካው ሌላውን ነው። የአገልግሎታችን መንፈሳዊ አገልግሎታችን ህዝብን ስቦ ከበረቱ እስከ መጨረሻው የሚያጸና ነው ወይስ የሚያማርር ነው? እሱ ሁሉ የምናይበት ነገር ስለሆነ የትምህርትና ማሰልጠኛ መምሪያና ስብከተ ወንጌል መምሪያዎች በጋራ መስራታቸው ለአገልግሎታችን ስኬት በጣም ከፍተኛ አስተዋጽኦ ስላለው በጋራ ብንሰራ የቅድስት ቤተክርስቲያንን አገልግሎት አውቆና ገብቶት የሚተጋ አገልጋይ ማፍራት ከጉባኤው የሚጠበቅ ውጤት መሆኑንም መጋቢ ሐዲስ ኃይለ እግዚአብሔር አሰፋ ገልጸዋል። ማህሌት እየቆመ የሚሰብክ እየሰበከ የሚቀድስ የሚቆርብ የሚያቆርብ ሰባኪ የሚቆርብ ብቻ ሳይሆን የሚያቆርብ ዝም ብሎ መድረክ ወጥቶ አስተምሮ ብቻ የሚመለስ ሳይሆን ቀድሰው የሚያስተምሩ ማህሌት ቁመው የሚያስተምሩ ማህሌታውያኑ ደግሞ ማህሌት እየቆሙ የሚሰብኩ የሚሰበኩ ይሆናሉ ብለን እናምናለን። ቅድስት ቤተክርስቲያን በውስጥና በውጭ ሀገራት ያላትን የሰው ኃይል ከመተሰጠው አገልግሎት ጋር በማጣጣም የኢኮኖሚ አቅሟን ማሳደግ እንደሚጠበቅባት ተገለጸ። ይህ የሚያጋጥሟትን ጊዜና ወቅት የወለዳቸውን ፈተናዎች ለማለፍ እንደሚረዳትም ተመላክቷል። ቤተ ማርያም ተምትሜ ዝርዝር አለው። እንግዲህ አንድ ተቋም ሀብት የምንላቸው ወይም ሪሶርስ የምንላቸው ሀብትን ለመፍጠር ተቋሙን ለማሳደግ የሚያገለግሉ 4 መሰረታዊ ጉዳዮች እናያለን። ይሄ ደግሞ ዋናው የስራ ፈጠራ ክህሎት ወይም ቢዝነስ ክህሎት የሚያመጣ ሰው የሰው ሀብት ነው። ሌላኛው መሬት ነው፣ ቁሳቁስና የፋይናንስ አቅምን። እነዚህን የአንድ ተቋም ሪሶርስ ወይም ሀብት እንላቸዋለን። እነዚህን በአግባቡ ማወቅ ደግሞ አንድ ተቋም ከምን ተነስቶ የት ይደርሳል፣ ምን ለማድረግ አስቧል የሚለውን በደንብ ለመገመት የወደፊት አቅጣጫውን ለመወሰን የሚረዱ አቅሞች ናቸው ማለት ነው። እንደ ምጣኔ ሀብት ባለሙያዋ ገለጻ በዓለማችን ላይ ያሉ በርካታ ታላላቅ የሚባሉ ተቋማት ለእድገታቸው መሰረት ከሆኑ ጉዳዮች መካከል በዙሪያቸው ያሉ የሪሶርስ አይነቶችን በተገቢ ሁኔታ መጠቀማቸው ነው። ከነዚህ መካከል የሰው ኃይልን በተገቢ መንገድ መጠቀም ይገኝበታል ያሉት ባለሙያ ተከትሎም ቅድስት ቤተክርስቲያን በዙሪያዋ በሀገር ውስጥና በውጭ በርካታ ተከታይ ያላት ሲሆን ይህንን ሀብት ከምትሰጠው አገልግሎት ጋር በማጣጣም የኢኮኖሚ አቅሟን ለማሳደግ ልትጠቀምበት ይገባል ይላሉ። እንግዲህ ቤተክርስቲያን ብዙ ሀብቶች አሏት። ቅድም እንዳልኩት የመሬት አላት፣ የሰው ሀብት አላት፣ ፋይናንስ አላት፣ ቁሳዊ ሀብት አላትና ግን ቤተክርስቲያን ደግሞ በአገልግሎቷ ሰው ተኮር አገልግሎትን የምትሰጥ ለሰው መዳን የምትተጋ ቤተክርስቲያን እንደመሆኗ መጠን ይሄንን ሰው ተኮር የሆነውን አገልግሎት ይበልጥ ተሻሽሎ እንዲሰፋ ምእመኑ በኢኮኖሚም በማህበራዊም ዘርፍ በመንፈሳዊ ህይወቱም ተጠቃሚ እንዲሆን በተለይ ያላትን የሰው ሀብት አቀናጅታ ወደ ተግባር ማስገባት ያለን የሰው አቅም ሁሉንም ሀብቶች ሊሰጠን የሚችል በመሆኑ ይህንን የሰው ሀብት በአግባቡ መጠቀምና ጥቅም ላይ ለማዋል ከፍተኛ ጥረት ማድረግ ይገባል። ቅድስት ቤተክርስቲያን ያላትን የሰው ኃይል ለምትፈልገው ዓላማ ለማዋል ማዕከላዊ በሆነ መልኩ በመዋቅር ደረጃ ልትሰራ እንደሚገባ የገለጹት ባለሙያዋ ይህም እንደ ተቋም የሚደርስባትን ፈተና ለማለፍ ይረዳታልም ብለዋል። ፍኖተ ካርታ ያስፈልጋል ለቤተክርስቲያን በማህበራዊ በኢኮኖሚም በመንፈሳዊ ዘርፍም ያስቀመጠችው ፍኖተ ካርታ አላት። ያንን ፍኖተ ካርታ ተከትሎ
የረጅም ጊዜ የመካከለኛ ጊዜና የአጭር ጊዜ እቅዶችን ማቀድ እነዛን እቅዶች ደግሞ ተፈጻሚነታቸውን መከታተል መገምገም ከባለድርሻ አካላት ጋር ከምእመናን ጋር ከምሁራን ጋር መወያየት የተለያዩ የወጣት ማህበራት መንፈሳዊ ማህበራት አሉ እነዛን በመጠቀም ምን ፈልገውን ለውጥ ማምጣት እንችላለን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አገልግሎት በውጭ ዓለም ይበልጥ ተደራሽ ለማድረግ የሩቅ ምስራቅ ሀገረ ስብከት በትኩረት እየሰራ መሆኑን አስታወቀ በአገልግሎቱም አዳዲስ አማንያንን ከቅድስት ሥላሴ የጸጋ ልጅነት እያገኙ መሆናቸው ተጠቁሟል ተመስገን ፍቃዱ ዝርዝር አለው የሩቅ ምስራቅ ሀገረ ስብከት የቅድስት ቤተክርስቲያንን መዋቅር በመጠበቅ ተልእኮን ለመወጣት በትኩረት እየሰራ መሆኑን የሀገረ ስብከቱ ስራ አስኪያጅ ሊቀ ስዩማን ባለም ደስታ ገልጸዋል በየሀገሩ ቋንቋ የማስተማር ስልትን እንከተላለን በየሀገሩ ቋንቋ የማስተማር ስልት ደግሞ ሀገረ ስብከቱ የሚከተለው በየሀገራቱ የሚገኙ ሰበካ ጉባኤያት ከሩቅ ምስራቅ ማዕከል የማህበረ ቅዱሳን ሩቅ ምስራቅ ማዕከል ጋር በጋራ ሆኖ የተደራጀ ግብረ ኃይል አለ የስብከተ ወንጌል ክፍል የሁለቱም የማዕከሉና የሰበካ ጉባኤያት በየሀገራቱ ያሉት ተናበው በሀገሩ ቋንቋ ማስተማር የሚችሉ ኢትዮጵያውያንን ስልጠና በመስጠት የተተኪ መምህራን ስልጠና እንዲወስዱ በማድረግ በዚያ መሰረት ወይ አንድ ለአንድ እንዲያስተምሩ አሊያም ደግሞ በጋራ ተሰብስበው ያሉት መማር የሚችሉት እንደ ቤተሰብ ያሉትንም ደግሞ እነሱም በጋራ ሆነው ትምህርቱን እንዲያገኙ እየተደረገ ይገኛል በተለይም ሀገረ ስብከቱ የስብከተ ወንጌልን አገልግሎት ይበልጥ በማጠናከር አዳዲስ አማንያን የሥላሴ ልጅነትን ያገኙ መሆናቸውን ስራ አስኪያጁ ገልጸዋል የየሀገራቱ ዜጎችም ደግሞ ቤተክርስቲያንን ወደ ማወቅና ወደ መቀላቀል መጥተዋል ለዚህም ደግሞ በዚያ ተስበው መጥተው ቤተክርስቲያንን በማወቃቸው ትውፊቷም እንደሚመስል ያዩ ካለባበሳችን ጀምሮ የሚስብ ስለሆነ ያስቧቸው መጥተው የተጠመቁ ሀብተ ወልድ ስመ ክርስትናን ያገኙ አሉ ለዚህ ማሳያ የሚሆነው በአንድ ቤተሰብ ደቡብ ኮሪያ ላይ ጥምቀት ተደርጎላቸዋል እንዲሁም ደግሞ ጃፓን ላይ ቻይና ላይ በተደጋጋሚ ኢትዮጵያ ላይ የተጠመቁ እዚህም ደግሞ ብዙ አባታችን ከእስልምና የተመለሱ እንዲሁም ደግሞ ቻይናውያን ራሱ እንዲጠመቁ የሌላ ሀገር አጎራባች ሀገር ላይ ያሉትም እየተማሩ እየተጠመቁ ይገኛል እንደ ሀገረ ስብከቱ ስራ አስኪያጅ ተጨማሪ ገለጻ ከሆነ ቅድስት ቤተክርስቲያን አገልግሎቷን በማጠናከር ማስፋፋት ይቻል ዘንድ የሀገሪቱን ቋንቋ ማዕከል ያደረገ ስራ እየሰራ ይገኛል ብለዋል በቀጣይም እንግዲህ እነዚህን የተጀመረውን አገልግሎት አጠናክሮ መቀጠል በየሀገራቱ ቋንቋ ማስተማር እንዲሁም ደግሞ በሀገረ ስብከታችን ስር ከ25 በላይ ሀገራት አሉ አሁን ላይ አገልግሎት የጀመርነው በአምስቱ ላይ ስለዚህ ሌሎችም 20ዎቹ ሀገራት ላይ እንዲህ ኮሚቴዎችን በማቋቋምና በጽዋ ማህበራት ከዚያም ደግሞ ወደ ምዕመናን ጉባኤ ያሳደገን ከምዕመናን ጉባኤ በኋላ ደግሞ አጥቢያ በመትከል አገልግሎት እንዲዳረስ እንዲሁም ደግሞ ቃለ እግዚአብሔር ለሁሉም እንዲደርስ ለማድረግ እንሞክራለን ያን በማድረግ ደግሞ ያላመኑት ያማንያን እንዲያምኑ በማድረግ ማህበረሰቡ ከኢትዮጵያውያን ባህል ጋር የሚስማማ ነገር ስላለው በቀላሉ ቃለ እግዚአብሔርን ለማስተላለፍና ለመለወጥ ቀላል ነውና እሱን አጠናክረን ምንቀጥል ይሆናል በባህር ዳር ማዕከል በግቢ ጉባኤ አገልግሎት መንፈሳዊ ትምህርታቸውን ሲከታተሉ የቆዩ 447 የባህር ዳር ዩኒቨርሲቲ ተማሪዎች ተመረቁ ማዕከሉ ካስመረቃቸው 447 ተማሪዎች ውስጥ አንድ በዋንጫና 12 የሜዳሊያ ተሸላሚዎች እንደሚገኙበት ተገልጿል በማህበረ ቅዱሳን የባህር ዳር ማዕከል የላከልንን ዘገባ በተከታይነት ዲያቆን ኤርሚያስ ደባሱ ያቀርበዋል ዓለማዊ ዕውቀቱን የሚባርክልን እግዚአብሔር ነው የሚባርክልን እኛም አሁን እዚህ ደረስነው ትንሽ የሰራናት ነገር ተባርካልን ነው እዚህ ደረስነውና በዓለሙ ብቻ መጓዝ በቂ ነው ብዬ አላስብም ከምንም በላይ ዓለማዊ ዕውቀትን ቢኖረን መንፈሳዊ ስነ ምግባር ከሌለን ሕግ እግዚአብሔርን ማናቅና እንከተል ከሆነ እሱ ዓለማዊ ዕውቀቱን ብቻ ማግኘት በቂ ሰው ያደርገናል ብዬ አላስብም ፌበን ጉርጂ ትባላለች በባህር ዳር ዩኒቨርሲቲ ዋንጫ ተሸላሚ ስትሆን እርሷን ጨምሮ ሌሎች 12 የሜዳሊያ ተሸላሚዎች በግቢ ጉባኤ የነበራቸው አገልግሎት ለስኬታቸው ጉልህ አስተዋጽኦ እንደነበረው ገልጸዋል አሁን ላይ ሆኜ ሳየው ምንም አይነት ተጽዕኖ እንደሌለውና እንዲያውም በተቃራኒው ለኛ መልካም ነገር የተሻለ ቦታ ላይ ለመድረሳችን እንዲያውም ትልቁ ድርሻ የሚወስደው መንፈሳዊ አገልግሎት ነው
ከቅድስት ቤተክርስቲያን አገልግሎት ጎን ለጎን በከፍተኛ ውጤት መመረቅ ይቻላል የሚለው በግቢ ጉባኤ ውስጥ በተለያዩ አገልግሎት ከፍላት ሲያገለግል የነበረው የማዕረግ ተመራቂ አብርሃም አማረ ይህም ለቤተክርስቲያን የሚኖረው ፋይዳ ጉልህ እንደሆነ ገልጿል። መጀመሪያ በቤተክርስቲያን እኛን ተማራታችን ልጆቿ ኦርቶዶክሳዊነታችን እየተጠበቀ ሆነ መመረቃችን ትልቅ ነገር ነው። ከዚያ በመቀጠል ደግሞ በማህበረሰባችን ወይም በሀገራችን ላይ እየታሰበ ያለው ቤተክርስቲያን የሚሄድ ሰው በብዛት ሰነፍ ወይም ብዙም ስራ የማይወድ ሰው ተደርጎ ይታሰባል። እንደውም ኦርቶዶክስ ስልጣኔ ትጠላለች ብለው ለሚያስቡ ሰዎች በጣም አስፈላጊ ነገር ነው እያስባለሁ። ምክንያቱም ኦርቶዶክስ በታሪክም እንደምናውቀው ኢትዮጵያ ሆና እንድትቀጥል ያደረገቻት ኦርቶዶክስ ቤተክርስቲያን ናት፣ የጥበብ ምንጭ ሆነች ማለት ነው። ስለዚህ እኛ በእውቀት ተገኝተን የተሻለ ውጤት አስመዝግበን በከፍተኛ ትምህርት ተቋማት ላይ የተሻለ ሆነን መገኘታችን ቤተክርስቲያናችን የህዝቡ ወይም በውጭ ያሉት ወገኖች የሚያስቡት አስተሳሰብ የተሳሳተ እንደሆነ በግልጽ የሚያሳይ ነው ማለት ነው። የማዕረግ ተመራቂዎቹ በቀጣይ ለሚመጡ ተማሪዎችም በግቢ ጉባኤያት በመሳተፍ ውጤታማ መሆን የሚቻልበትን ምስጢር አጋርተዋል። እንግዲህ ግቢ ውስጥ በነበርንበት ጊዜዎች ላይ የተለያዩ ጫናዎችና ተጽዕኖዎች ይኖራሉ። ላለማገልገል እንደ ምክንያት ሊቀርቡ የሚችሉ ማለት ነው። ግን ያው የትኛውን ምክንያት ብናቀርብ ምክንያት አያድንም እና ምክንያታችን የእውነት የትኛውም ያክል ውሃ የሚያነሳ ነው ብለን በእኛ እይታ ብናስብ ተቀባይነት ሊኖረው አይችልም። ምክንያቱም ለጊዜ የሚሰጥ ጊዜ አይጠፋም፣ ለአገልግሎት የሚሰጥ ጊዜ አይጠፋም። በአጠቃላይ ለተማሪ ላሉ ልጆችም አዲስ ለሚገቡት መክረው ነገር ምንድነው ግቢ ውስጥ ያው ጊዜ ያንሰናል ምናምን ይባላል፣ ግን በጣም ከበቂ በላይ የሆነ ጊዜ ነው ያለው። እኛ አጠቃቀሙን ስለማናውቅበት ነው እንጂ ማለት ነውና ቅድምም ሲባል እንደነበረው በጣም ብዙ አብዛኛው ተማሪ በጣም ትንሹን ጊዜ ነው ለንባብ የሚያሳልፈው። ብዙ ሰዓት ይዞ ቢቀመጥም ትንሿን ጊዜ ነው በስነ ስርዓት አንብቦ የሚፈተንባትና በቃ ማለት የምፈልገው ነገር ምንድነው እየፈራን አንቀር፣ በቃ ቀርበን እንየው፣ በደንብ ወደ ቤተክርስቲያን እንቅረብ። ግቢ ጉባኤም ለዚህ በጣም አሪፍ ነገር ነው። ለሁላችንም እንደየባህሪ የሚሆን የስራ መስክ ይሰጣል እና በቃ ስኬታማ የምንሆነው እሱን አመዛዝነን ባላንስ አድርገን ስንሄድ ነውና ከጊዜያችን ጋር ምንም ኔጌቲቭ ኢፌክት የሚያመጣብን ነገር የለም። እዚህ ላይ መሳተፍ በደንብ ቀርባችሁ ተሳተፋችሁ ማለት ነው። ክብራና ክብራት ተመልካቾቻችን አሁን ደግሞ በቤተ ክርስቲያናችን በዛሬው ዕለት ታስበው ከሚውሉ ቅዱሳን መካከል አባ ዲሚያኖስ ሊቀ ጳጳስን የተመለከተ አጭር ዘገባ ተሰናድቶልናል። ተከታትለን እንመለስ። የሥላሴን ልዩ ሶስትነት በማስተማርና ይህንን ትምህርት የማይቀበሉ መናፍቃንን በመርታት ረተት የሆነችውን ኦርቶዶክሳዊት ትምህርት በማጽናት የቆየው አባት ታሪኩ እንዲህ ይገለጻል። አባ ዲሚያኖስ ሊቀ ጳጳሳት። ይህም አባት ለአባቶች ሊቃነ ጳጳሳት 45ኛ የሆነ የእስክንድርያ ሊቀ ጳጳሳት ነው። በአባ ዮሐንስ ሐጺር ገዳም ከታናሽነቱ ጀምሮ መነኮሰም 17 ዓመት ያህልም እየተጋደለ ኖሮ ዲቁና ተሾመ። ከዚህም በኋላ በታርን ወደ ተባለ ገዳም ሄደም። ይኸውም የአባቶች ገዳም ማለት ነው። እርሱም በእስክንድርያ ምዕራብ ያለ ነው። እንደ ገዳማውያንም ገድል በውስጡ ተጠምዶ እየተጋደለ ኖረ። ከእርሱም አስቀድሞ የነበረ አባ ጴጥሮስ ሊቀ ጵጵስና በተሾመ ጊዜ በሊቀ ጵጵስናው ስራ የሚራዳውና በስራው ሁሉ የሚያማክረው ስለ ቤተ ክርስቲያን ጥበቃ አዋቂ ሰው በፈለገ ጊዜ አባ ዲሚያኖስን ወደ እርሱ ወሰደውና በሊቀ ጵጵስናው ስራ እየተራዳው ከእርሱ ጋር እንዲቀመጥም አደረገው። እርሱም ትእዛዙን ተቀብሎ ከእርሱ ጋር ተቀመጠ። ሰዎችም ሁሉ ወደዱት። አባ ጴጥሮስም ባረፈ ጊዜ ኤጲስቆጶሳትና ሊቃነ ጳጳሳት በአንድ ምክር ተስማምተው በእስክንድርያ ከተማ አባ ዲሚያኖስ ሊቀ ጵጵስና ሾሙት። ለአገልግሎትም ጽሙድ ሆኑ። በመልካም ስራ ጸንቶ ኖረ። ከዚህም በኋላ በአባ ዲሚያኖስ ዘመንም የአንጾኪያ ሊቀ ጳጳሳት ቴዎድሮስ አረፈ። በእርሱም ፈንታ የሥላሴን ስም ፈጽሞ የማያወሳ አንድ እግዚአብሔር ብቻ ይላል እንጂ በልዩ ሶስትነት የማያምን መናፍቅ ሰው ተሾመ። የከፋች ሃይማኖቱንም የምትገልጽ መልእክት ወደዚህ አባት ወደ አባ ዲሚያኖስ ላከ። በመልእክቱም ውስጥ እግዚአብሔር አንድ ብቻ እንደሆነ ያወሳል እንጂ የልዩ ሶስትነትን ስም የሚያወሳ አላገኘምና አባ ዲሚያኖስ
በአነበባት ጊዜ እጅግ አዘነ። ይህም አባት ድሚያኖስ የሥላሴን በመለኮት አንድነታቸውን በገጽ በአካልና በግብር ሶስትነታቸውን ከቅዱሳን መጻሕፍትን ጠቅሶ ለዚህም መናፍቅ መልእክት ጻፈለት። ደግሞም እንዲህ አለው፣ ለእግዚአብሔር ዓለም ሳይፈጠር ከእርሱ ጋር የነበረ ጥንትነትና ፍጻሜ የሌለው አካላዊ ቃል አካላዊ ሕይወት አለው። ይህችንም ምስጢርና ዕውቀት የተመላች መልእክትም ለአንጾኪያ ሊቀ ጵጵስና ወደ ተሾመ ወደዚያም መናፍቅ በደረሰች ጊዜ ትርጓሜውን ያውቅ ዘንድ የልቡ ድንቁርና የአእምሮ ጉድለት አልለቀቀውም። ነገር ግን በክህደቱ ጸና። አባ ድሚያኖስም ከዚህ መናፍቅ አንድነት ተለየ። ማህበሩም በቅዳሴና በጸሎት ጊዜ ይህ ከሃዲ እስኪሞት ድረስም ለ20 ዓመት ስሙን እንዳይጠሩ ታዘዛቸው። ይህም አባት ድሚያኖስ በተግሳጽና በመልእክቶቹ መንጋውን እየጠበቁ 43 ዓመታት ያህል ኖረ። ወደ በጎ እርጅናም ደረሰ። እግዚአብሔርን ካገለገለ በኋላ ሰኔ 18 ቀን በሰላም አረፈ። አምላከ ቅዱሳን ከቅዱሳኑ በረከትና ምልጃ ጸሎት ያሳትፈን ለዘለዓለሙ አሜን። ክብራና ክብራት ተመልካቾቻችን ለሰዓቱ ያዝናቸው ዜናዎች እዚህ ጋር ተጠናቀቁ። ሌሎች መርሃ ግብራት ወደ እናንተ መድረሳቸውን ይቀጥላሉ። ዜናዎቹን ወደ እናንተ ማድረሱ በኩል ሄኖክ ደስ ያብራችሁ ቆይታ አድርጌያለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን።